እንግዲህ ከኤደን ጋር ተቀምጦ ዝና እንዳመለጠና የሆነ ነገር እንደሆነ ተደውሎ ተነግሮታል ማለት ነው። አሁን ላይ ዝና እንግዲህ ከሞገስ ጋር እየተነጋገሩ ነበር ማለት ሞገስ አሁን ላይ የፍቺውን ወረቀት ላይ እንዲፈርምለት ለዝናን እየጠየቀው ነው። በምላሹ ደግሞ ወይም ደግሞ በምትኩ ደግሞ ዝና አሁን ላይ ከዚህ ከታሰረበት እንዲለቀቅ ወይም ደግሞ እንዲያስለቅቀው ነው እየነገረው ያለው። አሁን ላይ ሞገስ ከሉላ አጠገብ እንዳይደርስና ከሉላ አጠገብ እንዳይሆን ይህንን ነገር ሊያደርግ ይችላል ወይም ደግሞ መድብል ያሰረውን ዝናን ለራሱ ሲል ሞገስ ወይም ደግሞ ሉላን ከዚህ በኋላ እንዳይቀርባትና ከእንደገና እንዳይቀርባቸው ያን ቦታ ካስፈረመ ያን ወረቀት ላይ ግዴታ በሕጉ መሰረት ዝናም እየመጣ ሞገስንና እንደገና ደግሞ ሉላን አያስቸግራችሁም ማለት ነው። ስለዚህ አሁን ላይ ዝና ያመለጠ ይመስላችኋል ወይስ ምን ሆኖ ነው? ሁላችሁም እስቲ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በስተመጨረሻ ያው ማህሌትን ከዝና ጋር ከታሰረው ቦታ ላይ ለቋታል ማለት ነው። ምክንያቱም አሁን ላይ መድብል አዝኖላታል እስካሁንም ስለታሰረችውና እንደገና ደግሞ እስካሁንም ስላቆያት በጣም ነው ያሳዘናት። ማህሌት ግን ለመድብል በጣም ከባድ ሰውና መጥፎ ሰው እንደነበረች ይታወቃል። በዚህ አሁን ላይ ማህሌትን በመልቀቁ ላይ ያው ብሩኬ በጣም ተናዶበታል ወይም ደግሞ አልተስማማበትም ነበር። ነገር ግን መድብል ምን አይነት ቅን ሰውና በጣም የዋህ ሰው መሆኑን ሴት ስለሆነች ከዚህ በላይ ማሰቃየት አልፈልግም ብሎ አስጠንቅቆ ነው እንድትወጣ ያደረጋት ማለት ነው። ምክንያቱም ከዚህ በኋላ በመንገዳቸው ላይ ወይም ደግሞ በቤተሰባቸው ላይ ከመጣች ራሱ መድብል እንደሚገላት አስፈራርቶ አስጠንቅቆ ነው እንድትወጣ ያደርጋት ማለት ነው። ስለዚህ መድብል ጀግና ነው፣ በዚህ በኩል ደግሞ የዋህና ቅን ነው ብዬ ነው ማስበው። እስቲ እናንተ መድብልን የምትወዱ ሁላችሁም እስቲ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ምሳሌ ክፍል 157 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 157 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። አሁን ላይ ለቅድስት እንግዲህ ቤተሰቦች መድብል ሽምግልና ሄዷል ማለት ነው። አሁን ላይ ብሩኬ እንግዲህ ያው መድብልና አንዳንድ ሽማግሌዎችን ነው ቅድስት ቤተሰቦች ጋር ገጠር የላከው። አሁን ላይ የቅድስት ቤተሰቦች መድብልና የመድብል ሰዎችን ወይም ደግሞ ያው ሽማግሌዎችን ለመቀበል ዝግጅት ላይ ናቸው። ምክንያቱም ቶሎ ብሎ በዚች አጋጣሚ ማንም በመሃላቸው ሳይገባ ብሩኬ ይህንን ሽምግልና ለቤተሰብ ልኮ ለቅድስት ቶሎ እንዲጋቡና አንድ ላይ እንዲሆኑ ስለተፈለገ የቅድስቴ ምኞት አሁን ላይ ይሰምርላታል ወይም ደግሞ አሁን ላይ እንደምትፈልገው ይሆንላታል ማለት ነው። እንግዲህ አሁን ላይ የምሳሌ ክፋትና የምሳሌ እንግዲህ ማደግ ያየነው እዚህ ነው። በጣም ሞጥሟጣ ሆናለች እንደ ዳጣ ማለት ነው። እቺ ዳጣ በቃ ያላስለመደቻት ነገር የለም። በዳጣ አሁን ላይ ብሩኬና ቅድስት አንድ ላይ ቁጭ ብለው እያወሩ እንግዲህ ሊሳሳሙ ሲል ደርሳ ጭራሽ ረበሽኳችሁ እንዴ ምናምን የማለት ነገር ደርሳለች። ምሳሌ በጣም ከባድ ነች። አሁን ላይ መልሱን የመለሰልችላቸው ለምንድን ነው? እኔ እያደግኩ ነው፣ ስለዚህ አይምሮ የሚያደገ ስለሆነ እንደዚህ አይነት ነገር ላሰብ እችላለሁ ነው ዞሮ ማለቷ። እነሱ ቀስ ብለሽ ደጊ ተረጋጊ ቢሏትም ነገር ግን ምሳሌ ደግሞ ያው የብሩኬንና የቅድስትን አንድ ላይ መሆንና ቶሎ ባልና ሚስት ሆነውላቸው ለምሳሌም አባትና እናት እንዲሆኑላት ስለምትፈልግ ነገሩን ማፍጠንና ቶሎ መጨረስ እንደምትፈልግም ምሳሌም አብራቸው አንደኛ ፑሽ እንደምታደርግ የታወቀ ነው ማለት ነው። ስለዚህ አሁን ላይ እንግዲህ የብሩኬና የቅድስት የጋብቻ ሁኔታ ያው የቅድስት ቤተሰቦች ከተቀበሉ ሽምግልናውን ያልቃል ብዬ ነው ማስበው። እናንተም እስቲ በዚህ ጉዳይ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በሌላ በኩል አሁን ላይ ዳጣ እናቷን ለማግኘት ወይም ደግሞ እናቷን ለመፈለግ እንግዲህ ለመርዞ ደላላው አሁን ላይ ብር ልትሰጠውና እንዲፈልግላት ልታደርግ ነው ያሰበችው። አሁንም የነገረችው ማለት ነው ለመርዞ ደላላው። መርዞ ደላላው እንደሚታወቀው ቤትም ብቻ ሳይሆን ሰው ከሰው እንደሚያገናኝ ይታወቃል። ለዛ አሁን ላይ ደግሞ ዳጣ ከማንም በላይ ያው መርዞ ደላላው ይረዳኛል ብላ ስላሰበች ያው መርዞ ደላላው ደግሞ እንደ ደላላነቱ የዳጣን እናት እንግዲህ እንደምንም ብሎ አፈላልጎ ካመጣ
ወይም ደግሞ ካሳያት ደህና ብር እንደምትከፍለው ነው ዳጣ ለምርዞ ደላላው እየነገረችው ማለት ነው። እንግዲህ አጠገቧ እንደሆነች ያላወቀችው አሁን ላይ ዳጣ እናቷ ሰላም እንደሆነች እስካሁን ያላወቀችው አሁን ላይ ጭራሽ ለምርዞ ደላላው ተናግራ እንዲፈልግላት ልታደርግ ነው ማለት ነው። ይሄ ሁላ ነገር ይሄ ሁላ ችግር ማን ነው? የናታን ነው። ምክንያቱም ናታን አሁን ላይ አቶ ደረጀ ቢያስጠነቅቀው ኖሮ ለዳጣ እናቷ ሰላም እንደሆነች ነግሮ አረፍ ይላል ዝም ይላል ብዬ ነበር ማስበው። ስለዚህ ማን ነው ችግሩ? ራሷ ዳጣ ነች ብዬ ነው ማስበው በቃ። ምክንያቱም ናታን መናገር ነበረበት ምንም ቢሆን ዳጣን መደበቅ የለበትም ብዬ ነው ማስበው። በሌላ በኩል እንደሚታወቀው መሀሌት እንግዲህ ከዛ ከተፈታች በኋላ ዞራ የት ነው ሄደችው? ኤፍራታ ጋር ነው። ምክንያቱም ኤፍራታ ጋር የሄደችበት ምክንያት ለምንድን ነው? እሷ ስለምትቀበላትና ከማንም በላይ ኤፍራታ ለመሀሌት ስለምትጨነቅላት እህቷም ስለሆነች ነው ተቀብላ ምግብ ሰጥታ እንድታርፍ ያደረገቻት ማለት ነው። ያው ኤፍራታ እስካሁን የመሀሌት የት እንዳለ ስልኳም እንደማይሰራ ስላወቀች በጣም ተጨንቃና ተጠባ እንደነበር ነው የነገረቻት። ነገር ግን አሁን ላይ መሀሌት እንግዲህ ያው ኤፍራታ ከመርዞ ደላላው እንዳረገዘች ስለሚታወቅ መሀሌት በኤፍራታ ላይ መቀለዷን ተያይዟለች። አሁን እቺን 500 ሺህ ብር ይዣለሁ ብላ ከኤፍራታ ላይ መቀለድና ከኤፍራታ ላይ ሙድ መያዙ ምን አመጣው? ነገ እኮ ብር እኮ ይጠፋል። ዞሮ መሀሌት አሁን ላይ ያንን ብር ላጥፋ ብትል በ3 ቀን ወይም በሳምንት የምታጠፋው ብር ነች እዚሁ አዲስ አበባ ውስጥ ማለት ነው። ስለዚህ እቺን 500 ሺህ ብር ገና ለገና ያስኩ ብላ ኤፍራታ ስንት ጊዜ እዛ ቤት ያሳረፈቻትን ስንት ጊዜ ያኖረቻትን እንዲህ ማቃለልና መሳደብ አልነበረባትም ብዬ ነው ማስበው። ኤፍራታም አሁን ላይ የመሀሌትን ጸባይና የመሀሌትን ችግር ስለምታውቅ ወዲያው ከዛ ቤት እንድትወጣ ነው ያደረገቻት። ምክንያቱም ታውቋለች በቃ ኤፍራታ መሀሌት ምን አይነት ሴት እንደሆነችና ምን አይነት ከባድ ሴት እንደሆነች ስለምታውቅ አሁንም በእነሱ መሀል ገብታ ልታጣላቸው ስለምትሞክር፣ ምክንያቱም መርዞ ደላላውን አቃላው እንዴት ከዚህ ድሃ ጋር ትሆኛለሽ እንደኔ ሀብታም አጠብሽም ብላ ስላሰበች ያንን ነገር ደግሞ ኤፍራታ ስለማትፈልግ እንዲሁ ተቻችላና እንዲሁ በኖርማል የማደግ ሀሳብ ስላላት ነው። ስለዚህ እንኳን መሀሌትን ከዛ ቤት አሽቀንጥራ አስወጣቻት ኤፍራታ። በዚህ በኩል እኔ በጣም ነው ያደነኳት። ምክንያቱም መሀሌት እሷ ጋር በተቀመጠች ቁጥር ችግር ነው የምትፈጥረው እንጂ ሌላ ምንም ነገር መፍጠር አትችልም። የምትመክረውም መጥፎ ምክር ነው፣ እንደገና የምትላትም ነገር ደህና ነገር ማትላት። ስለዚህ ኤፍራታ መሀሌትን ከዛ ቤት እንድትወጣ ማድረጓ በእኔ በኩል አሪፍ ነው ብዬ ነው ማስበው። እናንተ እስቲ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ በኩል ጠበቃው በሪሁን እንደሚታወቀው አሁን ላይ የሞገስንና የሉላን አሁን ላይ የጀመረውን የህጉን ነገር እየጨረሰላቸው ነው፣ ሁሉንም ነገር ማለት ነው። እንግዲህ አሁን ላይ ሞገስ በሙሉ ልቡ ሉላን አጠገቡ ለማድረግና እሷንም ለማግባት ግዴታ ከዝና ጋር የታጋቡትን ወረቀት ፍቺ መፈጸም አለባቸው። ስለዚህ ግዴታ የዝና ፊርማ ስለሚያስፈልግ ያንን ፊርማ ካደረገ ብቻ ነው ከሉላ ጋርም አብሮ መሆን ወይም ደግሞ መኖር ለሚችለው ማለት ነው። ዝናም ተመልሶ አጠገባቸው የሚሆን አይመስለኝም። ነገር ግን አሁን ላይ ሞገስ የተበላው ወይም ደግሞ የተያዘበት ያ ገንዘብና ያ ሀብት ያው ጠበቃው ሁሉም ነገር አሪፍ እንደሆነና ነገር ግን ሹር 100% እንደማይሆንለትና ቃል እንደማይገባለት ነው። ነገር ግን ጠበቃው አሁን ላይ ተለውጦ በሪሁን በዚህ ልክ ተለውጦ ለቤተሰቦቹ አስቦ ሚስቱንም ቢሆን ይቅርታ ብሎ አሁን ላይ ተለውጦ ማየታችን በጣም ከምን ጊዜውም በላይ የኛ ደስታ ነው። እኛም ጠበቃው በሪሁን እንዲህ ተለውጦና ተደስቶ እነ ሞገስን ሲያግዝ አጠገባቸው ሲሆን መሆኑ ራሱ ብቻ በጣም አሪፍ ነው ብዬ ነው ማስበው። እስቲ ጠበቃው በሪሁን በመለወጡ ሁላችሁም ደስ ያላችሁ፣ በዚህ ሰዓት እንዲፏ ብሎ አሸብርቆ ከሚስቱ ጋር ተታርቆ መታየቱ ሁላችሁም ደስ ያላችሁ። በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ መሀሌት አሁን ላይ ዝና አይፈታም ብላ እንግዲህ ከመለቀቋ በፊት ያው በዝና ላይ እያሾፈችና እያላገጠችበት ነበር ማለት ነው። ምክንያቱም ይህንን አጋጣሚ ከዚህ በኋላ የምታገኘው አይመስለኝም። ዝና ግን ከተለቀቀና መሀሌትን ካገኛት ተመልሶ እንግዲህ የሚያስተነፍሳትና ያን ሁላ ነገር ያወራረድባታል ብዬ ነው ማስበው ማለት ነው። ስለዚህ መሀሌት እዛ አብራ ሆና ከዝና ጋር ሟሽ ማጠጡ ልክ አልነበረም ብዬ ነው ማስበው። ነገር ግን ያው ዝና ከተለቀቀ መሀሌትን ዞር ብሎ
የሆነ ነገር እንዳያረጋት ብዬ ነው ፈራው። እንግዲህ እንደሚታወቀው ኤደን ያው ከነ መድብል ቤት በሰራተኝነት ገብታ ታውቆባት እሷም ተናግራ መውጣቷ ይታወቃል። አሁን ላይ እንግዲህ መድብል በሚጠጣበት ግሮሰሪ ውስጥ አግኝታው ስለሷ ታሪክ ስለደረገባት ነገርና እንደገና ደግሞ ሁሉን ነገር በደንብ ቁጭ ብላ ለመድብል እንዳስረዳችው እናውቃለን፣ አይተናል ማለት ነው። እንግዲህ አሁን ላይ ኤደን መቼም ቢሆን ከማህሌት ጎን ከዚህ በኋላ እንደማትቆምና ነገር ግን እዚህ ስራ ውስጥ እዚህ ሴተኛ አዳሪ ውስጥ የገባችበት ምክንያት በምን ምክንያት እንደሆነ ሙሉ በሙሉ ለመድብል አስረድተዋለች። ስለዚህ መድብልም እንግዲህ አሁን ላይ ለኤደን እያዘነላት ነው። ምክንያቱም የመጣችበት ነገር እንደገና ያውላ ሳይሳካ ቀርቶ ከባሏ ጋርም ሳትስማማ ወይም ደግሞ ባልየው ጥሏት ሄዶ ምናምን ብቻዋን ልጇን ማሳደጓ በጣም ብርታት ነው የተሰማው። መድብልም ይሄን ሁላ ሚስጥር ሳያውቅ ይሄን ሁላ ነገር ሳያውቅ ከማህሌት ጋርም የት እንደተዋወቁ ማህሌትም አሁን ላይ ሀብታም ጠብሳ 500 ሺህ ብር መብላቷ ምናምን ሁሉንም ነገር ለመድብል ይሄንን መረጃ እንደ ትልቅ መረጃ ያስፈልጋል ብዬ ነው ማስበው። ስለዚህ ኤደን አሁን ላይ በጣም ነው የምታሳዝነው ከሆነባት አንጻርና ካለፈችበት ላይፍ ኤክስፒሪየንስ አንጻር አሁን ላይ ያለችው በጣም የምታሳዝነው። ስለዚህ መድብል አሁን ላይ የኤደንን ህይወትም ይቀይራል ወይም ደግሞ ኤደንን ከዛ ህይወት እንድትወጣ ያው ሰው ስለሚያውቅ ሌላ ስራ ውስጥ እንድትገባ ያደርጋል ወይም እነ ማህሌት ጋር ተመልሶ እንድትሰራ ያደርጋታል። እነ ማህሌት ጋር ሳይሆን እነ ቅድስት ጋር ማለት ነው። እዛ ተመልሶ እነ ብሩኪ ጋር እንድትሰራ በሰራተኝነት ያደርጋታል። ሰራተኝነት እኮ ያምርብሻል ብሏታል ብዬ ነው ማስበው። አሁን ላይ ግን በስተመጨረሻ ዝና እንግዲህ አምልጦ ይሁን ወይም ደግሞ የሆነ ነገር ሆኖ ይሁን ወይም ደግሞ የዝና ሰዎች መተው አስለቅቀውት ይሁን ይሄ ነገር ምን እንደተፈጠረ አላወቀም። ለመድብልም የተደወለለት ስልክ ምን እንደተባለ አልታወቀም። እናንተ እስቲ ምን ይሆናል ብላችሁ ታስባላችሁ? በቀጣይ ሐሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ይችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ እንዲመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።